ዛሬ ከናኮናችሁ ኤል መሰለ ቆንጆ የጥቅል ጎመን አሰራር እንዲያመጣችሁ ደናችሁ እንደመሰነበታችሁ ሼፍና አስተፈራ ነኝ። ዛሬ እንደተለመደው አንድ ምግብ ስራ ቆይተና አድርገን ምግባችን ደግሞ ጥቅል ጎመንን በተለየ መልኩ እንሰራዋለን። ዛሬ ምግባችን ጥቅል ጎመንን በተለየ መንገድ እናዘጋጀዋለን። እንደዚህ ምስተራ እንደብላችሁ መስከረማችሁ አሰራ ቆንጆ አሰራ አሳያችኋለሁ። ከምታውቁት ግብአት ውጭ የተለየ ግን አሰራሩ እንዲጣፍጥ አድርግ። ብዙ ጊዜ ጥቅል ጎመን ሰዎች አይበሉትምና ግን በዚህ መልኩ ከሰራችሁት እርግጠኛ ተሻምታችሁ ትበሉታላችሁ። ተካተሉ። በቅድሚያ እንግዲህ ግብአቶች ላስተዋውቃችሁ። እዚህ ጋር ለጋ የሆነ ጥቅል ጎመን አለ። ይሄ ለዚህ ስራ ያስፈልገናል። በጭማይ ደግሞ 2 ካሮት በረጅሙ የተፈቀፈቀ ካሮት አዘጋጅቻለሁ። ይሄ ያስፈልገናል። ያረግባታችን ደግሞ የተላጠ ድንች አለ። ድንቹ እዚህ ለተቆርብኝ ዋስ አስቀምጫለሁ። ቆዳ የተላጠ ደግሞ ቲማቲም አዘጋጅተናል። እንዲሁ ደግሞ እዚህ ጋር የምትመለከቱት 2 ቀይ ሽንኩርት አለ። ለዚህ ስራ ያስፈልገናል። የተላጠ ነጭ ሽንኩርት አለኝ። ይሄን በሙሉ ተጠቀመዋለሁ እንዳለ። ደግሞ ቃሪያ ተጠቀማለሁ። ከቅማቅማችን ደግሞ በርበሬ ትንሽ አደርግበታለሁ። በጣም ቆንጆ ያደርግላቸዋል። ትንሽ እርድ እናደርግበታለን። ይሄም ቆንጆ ያደርግላቸዋል። ሸግባታችን ደግሞ ኮረሪማ ነው ጨምረን ቆንጆ ልዩ የሆነ የአበሻ ጣዕም ያለው ጥቅል ጎመን አሰራር ትመለከታላችሁ ማለት ነው። በቅድሚያ እንግዲህ ከመክተፍ እንጀምራለን። ያርገን በዚህ መልክ ካወጣን በኋላ እንዲያላችሁ መክተፍ ይቻላል። ያርገን ያጋችሁ ጎመን ከፍታላችሁ። ከዚህ አንጓን መሀል ያለው ጠንከር የሚለውን ፓርት እናወጣውና ስለዚህ እናዘጋጃለን ጥቅል ጎመናችን ማለት ነው። ከግንባር በሳህን እንደዚህ ያደረገን ጎመን በዚህ መልክ እናስቀምጠዋለን። ትንሽ ጨምርበታለሁ። እንዲያገን ጎመን በዚህ መልክ እናዘጋጃለን። ጠረጣ እናደርጋለን። እንደዚህ አድርገን ከዛም በተማሳይ መልክ በሱ እንደዚህ እንከትፋለን። ለሽንኩርቱ ከተፍና ይዘጋጃል። በአጋጣሚ እንግዲህ የቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ቪዲዮ ምልክቷን ጫን አድርጓት። አዲስ ቪዲዮ በምሰራበት ሰዓት እናንተ የማሳወቂያ መልእክት እንዲደርሳችሁ ማለት ነው። ላይክ እና ሼርም እንዳይረሳ። አድርገን ለሽንኩርት በደንብ ያስፈልጋል። ቦታ ስለምናበስል ያስፈልጋል ታረጋላችሁ። እንደዚህ በአንድ ሳይድ እንደዚህ እናደርጋታለን። ከስራችን የሚሆነው መክተፍ የምንከትፈው ስለዚህ ቲማቲም ከትፈን እንደዛገን በረጅሙ እንደዚህ ታንስ እንመልሳለን። አካባቢ ጸዳ ካረግን በኋላ ወደዚህ እንመልሰው። በአንደኛው ሳለ ደግሞ ሽንኩርቱና
ነጭ ሽንኩርት እናደርጋለን። አካባቢያችን ዝግት ካደረግን በኋላ ቀጣይ ድንቹ መክተፍ ነው። ቀጠና ገንም ከተው ትንሽ ለየት ይላል። ከሀበሻ ምግብ አሰራር ካተፍ ለየት ይላል ትንሽ። ከትና መስነ ወደ ውሃ እንከተዋለን እንዳይጠቅብብን። መጨረሻው እንግዲህ ቃሪያው መክተፍ ነው። ቃሪያው እንደዚህ አድርገን እንደዚህ እናወጣና ገጥፋል ማለት ነው። እንግዲህ ያው ሁለት ደርስ ጎልጎል ጥርና ወጥሻን ጥርና አባሰል መክታላችሁ ተቃተል። እሺ ተመልሻለሁ። አሁን ሁለቱንም ማዘጋጅበት መጥበሻ እንደዚህ እናግላለን። አሁን ዘይት እናደርጋለን። የኛው ድንቹና ቲማቲም ማበስልበት ነው። ይሄ ደግሞ ጥቅል ጎመኑን ማዘጋጅበት ነው። ሽንኩርቱን እኩል አካፍለዋለሁ ሁለት ቦታ። እናደርጋለን። እንደዚህ ትንሽ ሲጀምር እኛው ጋር ካሮት ጨምራለሁ። ካሮት ለኛ እናበስላለን። እኛ ላይ ደግሞ ነጭ ሽንኩርት አደርጋለሁ። ላይ አሁን ቲማቲም ይገባል። ይሄም ጥሩ እየበሰለ ነው ያለው። ነጭ ሽንኩርት እናደርጋለን። ትንሽ አንድ ሻይ ማንኪያ በርበሬ እናደርግበታለን። ግማሽ ሻይ ማንኪያ ደግሞ እርድ እናደርግበታለን። እንዲህ ካደረግን በኋላ ድንች እንጨምራለን። እዚህ ጋር እንዲያርገን እኛው ትንሽ ዋጣ ብናደርግና ድንቹ እንዲበስላቸው
የኛውን ከርነዋለን። እንዲጋም ትንሽ ወጣ እናደርጋለን። ካረግን በኋላ ጎመን ጨምራለን። እንዲያርጋችሁ እኛንም ለብቻው እንዲበስል እናደርገዋለን። ትንሽ እንዲበስላቸው ውሃ ትችላል ጠብቅ እናደርግና እንደዚህ አድርገን ከ5 ደቂቃ በኋላ እመልሳለሁ። ጠብቁ። እሺ ተመልሻለሁ። ዋው እንደምታዩት በጣም ቆንጆ ነው። ድንቹ በዚህ መልክ ደርሶናል። እዚያ እንደምታዩት ደግሞ ጥቅል ጎመኑ ቆንጆ ነው በስሏል። አሁን የማዋሃድ ስራ ነው የምንሰራው። የኛውን አዘጋጀውን ድንች እዚህ ጋር እናውጣና እዚህኛው ላይ እንደዚህ እንቀላቅለዋለን። ትንሽ ባሽ ፈልጋል ነው እንድናደርግና እዚህ እንቀላቅለዋለን። የሁለቱ በቃ በጣም በዚህ መልክ ሲሉ በጣም ትሉታላችሁ። እዚህ እናደርጋለን። ካረግን በኋላ ያዘጋጀነውን ቃሪያ እንደዚህ እንጨምራለን። ዋው አንኮረማ እናደርግበታለን። ኮረማ ይገባል። ትንሽ ጨው ስለጨመርን ጨው እንዳይበዛበት ጥንቃቄ ማድረግ ነው። እንዲያርጉትና ለስለስ እንደሚያምታታላችሁ እንደሚያምር እንዲያገት ትንሽ እስኪበስል ስለስለስ ካለ ሰዓት 5 ደቂቃ እናቆዩና ገበታችን እንሰራለን። ጠብቁ። እሺ ተመልሰናል። አሁን እንግዲህ ገበታችን ሰርተን ምግብ እንቀምስበት ሰዓት ደርሰናል። እንደምትመለከቱት ቆንጆ ነው። ድንቹ ከጥቅል ጎመኑ ጋር ለየት ባለ መልኩ ሰርተን አዘጋጅተናል። ወደ ማቅረቢያ ሳህን ላይ ለእንግዶች አስተካክዬ አቀርብላቸዋለሁ። ዋው ዋው ስሜት ያዘጋጀነውን ተጋብዙኝ ባካችሁ። እስቲ እንግዲህ አሁን እንጀራ አድርግና ቀምሼ ጣሙን እንገራችሁ። እዚህ እናደርጋለን በማውጫው እስቲ ገራጣ እንደዚህ አድርጌ አንደኛ በጣም የሚገርም ቆንጆ የምግብ አሰራር ፍላጎቶች ላይ እናንተ ሚጣ ማድረግ ትችላላችሁ። የሽክት ሚጣ ማድረጋችሁ ጣዕሙ ትንሽ አበሻ በደንብ ማድረግ ትችላላችሁ። አሁን በጣም ቆንጆ ጣዕም ነው ያመጣው። እንደዚህ አግበብ በምሰራበት ሰዓት የሆነ ካልኩቱም የምፈልግ ከሆነ ጣዕም አግኝተናል። የከሽከሽ ነገር አግኝተንበታል። በጣም ቆንጆ ነው። እባካችሁ ሞክሩት። በጣም ወድጄዋለሁ። አንዴ ደግሜ የምሰናበታችሁ በጣም ደስ ይል እንግዲህ ጉርሻ ከሼፍ ዮናስ ጋር ለዛሬ የምስል በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ ቻው።